እንደምን ቆያችሁ ክቡራን ቤተሰቦቻችን። ዛሬ ደግሞ የምንመለከተው ክሮም ውስጥ ገብተን እንዴት አድርገን ያዘጋጀነውን የዩቲዩብ ቪዲዮአችንን በትክክል ብዙ ነገሮች መሞላት ያለባቸው ሞልተን አፕሎድ እንደምናደርግ ነው የምናየው። ከኖርማሉ የዩቲዩብ አፕሊኬሽን ውጭ ማለት ነው። ክሮም ውስጥ ገብተን ወደ ዩቲዩብ ስቱዲዮ ካስገባን በኋላ እንዴት አድርገን ብዙ ነገሮች የሚሞሉ ነገሮች ያሉት በዚህ ክሮም ውስጥ እንገባ ነው። ቼክ ማድረግ የምንችለው እዚህ ጋር ነው። ስለዚህ አሁን ክሮም ውስጥ እንገባለን። ክሮም አፕሊኬሽናችን ነክተን ከሄድን በኋላ እንደዚህ አይነት ፕሪፌስ ያመጣልናል። የዩቲዩብ አፕሊኬሽን አለች እዚህ ክሮም ውስጥ ሆነን ማለት ነው። እሷን እንግዲህ እዚህ ጋር ልብ ማለት ያለብን ዴስክቶፕ ሳይት መሆናችንን እርግጠኛ መሆን አለብን። እዚህ 3 ነጠብጣቧን ነክተን ዴስክቶፕ ሳይት መሆኑን ካረጋገጥን በኋላ ከዛ የፕሮፋይላችንን አይከን ተጭነን እንሄዳለን። የፕሮፋይል አይከናችን ስንጫን ቫዩ ዩር ቻናል የምትል ኦፕሽን ወይም አማራጭ አለች። እሷን እንነካታለን። ከዛ በኋላ ቀጥታ የቻናላችን ብዙ ነገሮች ያሉበት ቦታ ይወስደናል። ከቻናላችን ባነር ስር የቻናላችን ፕሮፋይል አለ። ከፕሮፋይሉ ቀጥሎ ደግሞ የራሳችን የቻናላችን ስም አለ። ከሱ ስር ሊንክ የምናስቀምጥበት ቦታ አለ። ያው የኛ ቻናል እንደዚህ ነው ብለን ምንነጋገርበት የቻናል ዲስክሪፕሽን የሚባለው ይሄ ነው። በነገራችን ላይ በዚህ ቻናል እንደዚህ ያደርጋሉ ብለን ምንናገርበት። ከሱ ቀጥሎ ሊንኮች አሉ። ሊንክ የምናስቀምጥበት ይሄ ቻናል ስንት ተከታይ እንዳለው ስንት ብዛት እንዳየው የምናይበት እዚህ ጋር ነው። ከሱ ወረድ ብሎ 3 ነገሮች አሉ። ካስተማይዝ ቻናል፣ ማኔጅ ቪዲዮስ እና ቪዚት ኮሚኒቲ የሚሉ 3 ነገሮች አሉ። ከዛ ውስጥ እኛ የምንፈልገው የመጀመሪያዋን ካስተማይዝ ቻናል የምትለዋን ተጭነን ካስተማይዝ ቻናል የምትለዋን እንጫንና በቀጥታ ወደ ቻናላችን የውስጠኛው ክፍል በሚገባ ይዞን ሄድና ያስገባናል ማለት ነው። ከዚህ ኦኬ ይሄው አስገብቶናል። ወደ ዩቲዩብ ስቱዲዮ ነው ኖርማሊ የሚያስገባን። ይሄን ካስገባን በኋላ እንግዲህ ምንነካው ክሪኤት ምትል የመደመር ምልክት ያለባታለች። የመደመር ምልክት ያለችባትን እዚች የስክሪናችን ቀኝ የላይኛው ክፍል ላይ ሄደን ክሪኤት ምትለዋን ስንነካ አፕሎድ ቪዲዮስ የምትል ታመጣልናለች። አሁን አፕሎድ ቪዲዮስ የሚለውን ሲያመጣልን በቀስት ወደ ላይ ያለው ሆኖ ድራግ ኤንድ ድሮፕ ቪዲዮስ የሚላል። ለስልክ ከሆነ ደግሞ ሴሌክት ፋይል ነው የምንለው። ሴሌክት ፋይል ስንለው ካሜራ ሪከርደር እና ፎቶ ኦር ቪዲዮ የሚል ያመጣልናል። እኛ ሶስተኛውን ፎቶ ኦር ቪዲዮስ የሚለውን ተጭነን ያስመርጠናል። ከዛ አሁንም ከላይ ኢሜጅ አውዲዮ እና ቪዲዮስ የሚል አለ። ቪዲዮ የሚለውን ሶስተኛውን እንጫናለን። ቪዲዮ ነው እኛ መለጠፍ የፈለግነው። ከዛ በቅርብ ያዘጋጀነው መለጠፍ የምንፈልገውን የተዘጋጀ ቪዲዮ እኛ አይተን ምናረጋለን ሴሌክት አረጋዋለሁ። አሁን እኔ ለዚሁ ለመለጠፍ ያዘጋጀሁት አንድ ቪዲዮ አለኝ። እሱን ሰቀለልኝ ማለት ነው። ከዛ በኋላ ምን አደረኩት? እኔ ርዕስ ሰጠዋለሁ። የዚህን አሁን እኔ እያንዳንዱን ነገር እየነካው ነው ማሳያችሁ። ርዕስ ሰጠዋለሁ። ያዘጋጀሁት ቪዲዮ ስለ ሌሊት ወፍ ስለሆነ የሌሊት ወፍ አስገራሚ አስደናቂ ባህሪያት እላለሁኝ። ከዛ እንደዚህ አድርጌ የተወሰነ እንግሊዘኛ ሌተር ማድረግ ካለብኝ ባትስ አሜዚንግ ቢሄቪየር አልኩ። ከዛ ይህን እንደዚህ ዘጋውና ከዛ ቴስት ያደርግልኛል። ቴስት እችት ኤ ኦር ቢ ቴስቲንግ ምትላለች። ቴስት አደረገልኝ ማለት ነው። ራሱ አወዳድሮ የተሻለ ርዕስ ሰጠልኝ። ከዛ ዲስክሪፕሽኑ ምን እለዋለሁ? ገለጻው ላይ ብቸኛዋ አጥቢ እንቁላልጣይ እሷ እኮ ይገርማል። እንቁላልጣይ የምትበር እንስሳ አልኩት። እንስሳት አልኩት በቃ። ከዛ ዲስክሪፕሽን ላይ የተወሰኑ ሃሽታጎችን እጠቀማለሁ። አማርኛ አልኩት። ሌላ አንድ አፍታ አልኩት። ከዛ የተወሰነ ሃሽታጎችን መጠቀም አሪፍ ነው ሳይበዛ። ኢትዮጵያ አልኩት።
በጣም ጥሩ። አሁን ምን እያረኩ ነው? ለቻናሌ ለዚህ ቪዲዮ የሚያስፈልጉ ርዕስ ሰጠሁት። ይኸው የሌሊት ወፍ አስደናቂ ባህሪያት አልኩኝ። ዲስክሪፕሽኑን ሰጠሁት። ብቸኛው አጥቢ እንቁላል ጣይ የምትበር እንስሳት አልኩኝ። ከዛ ትንሽ ሃሽታግ ሰጠሁትኝ። ከዛ ተምኔል እንግዲህ እዚህ ጋር ነው የምታስገቡት። ይኸው ተምኔል ያዘጋጀሁት አለ ሰጠሁት። የሌሊት ወፍ አስደናቂ ተፈጥሮ ብዬ የሌሊት ወፍ ምስል ያለበት አደረኩ ማለት ነው። ከዛ ፕላይሊስት ሁለት ፕላይሊስት አለኝ። አንደኛ የሚታዩ ነገሮች እንዳሁኑ አይነት ሲሆን እንደ ልክ ሪከርድ ያደረኩት ያለሁት ነገር ፋክት ሾው ነው። ልክ ይህ ደግሞ መረጃ ሲሆን ዘገባዎች ላይ ያስቀምጣለሁ። ስለዚህ ምን አስመረጠኝ? ፕላይሊስት አስመረጠኝ። ካላችሁ ነው፣ ከሌላችሁ ችግር የለውም። ከዛ ከ18 ዓመት በታች ነው በላይ ነው ይሄ መታየት ያለበት አለኝ። በታች ነው፣ ምክንያቱም እኔ ለአዋቂዎች ነው የምሰራው ማለት ነው። ከዛ በኋላ አለርት ኮንቴንት ማለት ፔድ ፕሮሞሽን ነው። ፔድ ፕሮሞሽን ስላልሆነ ሞኔታይዝ ስላልሆነ እተዋለሁ። ኢንቫይት ኮላቦሬተር እዚህ ጋር ከማስተዋወቅ ቻናላችሁ በሌላ ሰው ቻናል ማስተዋወቅ ከፈለጋችሁ የሚቀበላችሁ የተነጋገራችሁ ሰው ካለ ኮላቦሬት አድርግልኝ ትሉታላችሁ። በዚህ ላይ ነው የምትጠይቁት። ኢንቫይት ኮላቦሬት የምትላለች። ከዛ ታግ ነው ዋናው። አሁን እዚህ ጋር ታግስ የሚባላሉ። ታግስ ማለት ታጎች የሚባሉት ከኛ ከሰራሁት ቪዲዮ ጋር የሚሄዱ አጫጭር ነገሮችን በኮማ እያረኩኝ ማስገባት። ስለዚህ የሌሊት ወፍ እላለሁ። የሌሊት ወፍ አልኩ። ከዛ ምን አደርጋለሁ? ኮማ አረግና አሁንም እንቁላል ጣይ ከዛ አሁንም አጥቢ እንስሳ በራሪ እንስሳ ለሱ እዛ ቪዲዮ ጋር የሚሄዱ ነገሮች ማለት ነው። ከዛ በእንግሊዘኛ ደግሞ ናሽናል ጂኦግራፊ ጂኦግራፊ አልኩት። እንደዚህ አይደለም እያለኝ ነው። ጂኦግራፊ አልኩት። ከዛ ባትስ አልኩኝ። አሜሪካን ቢግ ባትስ አልኩኝ። በፍላይንግ ማማል አልኩ። ኤግ ላይንግ ማማል የሚለው ትክክል መሆን አለብኝ። ማማልስ ኤግ ነው። ኤግ ላይንግ አልኩት። እንግዲህ እንትኑ እንዳይበዛ እንደዚህ ላድርገው ለእናንተ ለማሳየት ነው። ሴሌክት ቪዲዮ ላንጉጅ ደግሞ መርጥለታለሁ። የቪዲዮ ላንጉጅ ምንድን ነው? አስመርጠኝ አልኩትኝ። የቪዲዮ ላንጉጁን ስነካ በቀጥታ ያመጣልኛል። እኔ የምፈልግ እዚህ ውስጥ አማሪክን ነው። አማርኛ ተጫንኩ። ሪከርዲንግ ዴት ካፕሽን ምናምን ይላል። እሱን ተው፣ ችግር የለውም። ላይሰንስ የራሳቸው ኦሪጂናል ቪዲዮ ያዘጋጃችሁ ከሆነ ላይሰንስ ስታንዳርድ ዩቲዩብ ላይሰንስ ትሉታላችሁ። ከሌላ ሰላሱ የወሰዳችሁት ከሆነ ምናልባት ከሰው ፍቃድ የምትጠይቁ ከሆነ ደግሞ ኮፒራይት ሚል አለ። እዚህ ውስጥ ሁለት አይነት ነው፣ ክሪኤቲቭ ኮመን አትሪቢዩሽን እና ስታንዳርድ ነው። ያው ብዙዎቻችን ስታንዳርድ ማለት አለብን። ሞዴሬሽን ሆልድ ኦል ብዬዋለሁ። አይነቱ ምንድን ነው? አስተማሪ ነው። ይሄ እንደዚህ አይነት ቪዲዮዎች ኤጁኬሽናል ናቸው። ስለዚህ ኤጁኬሽን አልኩትኝ። አካዳሚክ ሲስተም ዩናይትድ አረብ ኤሚሬት ይላል። ከዛ እዚህ ላይ ያለውን ነገር ሁሉን ነገር ሞላሁ ማለት ነው። ሞላሁት፣ ርዕስ ሞላው፣ ከ18 ዓመት በላይ መሆኑ ሞላው፣ ተምኔል አደረኩበት። ዲቴል የምትለው ላይ ገብቼ ሙሉ ዲቴል ላይ ይሄን አስተካከልኩ ማለት ነው።
መጨረሻ አይታችሁት ከሆነ የመለሰኝ ምንድነው ይሄ ቪዲዮ ቼክ እየተደረገ ዳውንሎድ እያደረገ ነው እስከ ኤችዲ ድረስ ማለት ነው። ከዛ ተመልሼ ቪዲዮ ኤሌመንት ምትል ደግሞ አለች። ገና አልጨረስንም። ቪዲዮ ኤሌመንት ላይ አድ ሰብታይትል ይላል። ስናገር ዜና እያነበብኩ አብሮ እንዲሄድ ማድረግ ነው። የእንግሊዘኛ ሲሆን ነው። ይሄን እተዋለሁ። ኢንድ ስክሪን መጨረሻው እዚህ ቪዲዮ መጨረሻ ላይ ምን ማስተዋወቅ ትፈልጋለህ አለኝ። እኔ አሁን አንድ ሰብስክራይብ እና አንድ ላይክ አድርጉ የሚል እንዲመጣ ነው መጨረሻ ላይ የፈለኩ። ኢንድ ስክሪን ላይ ሰብስክራይብ አድርጉ የሚል ራሱ እንዲያመጣልኝ ነው ያደረኩትኝ። ካርድስ ከዚህ ቪዲዮ ቀጥሎ ሲያልቅ ያንተ ቪዲዮ እንዲጫወት የምትፈልገው ምንድነው አለኝ። እመርጥለታለሁ። አድ ካርድስ ከሚለው ውስጥ ቪዲዮ መርጥለትና ከፈለጋችሁ ሙሉ ፕሌይሊስቱ ማድረግ ትችላላችሁ። አለዚያ ደግሞ አንድ ቪዲዮ ማድረግ ትችላላችሁ። አሁን እኔ የዩቲዩብ መረጃ ለማወቅ የሚለው አብሮ ከዚህ ጋር አይሄድም። ስለዚህ ሌላ ነገር ፈልጋለሁ ከዚህ ጋር አብሮ ሊሄድ የሚችል ነገር ማለት ነው። አስተማሪ የሆነ ኤጁኬሽናል የሆነ ነገር ከዚህ በፊት የሰራሁት ካለ እሱን መርጬ ማድረግ ነው የሚኖርብኝ። በዚህ 28 ወር ውስጥ በዚህ 28 ቀን ውስጥ የሰራሁት ማለት ነው። ኦኬ ይሄን አደረኩት አንዱን። ከዛ ሴቭ አድርገዋለሁ። ሴቭ አደረገልኝ። ከዛ አሁን ደግሞ ኮፒራይት ነው አይል ለሚለው ሶስተኛው ላይ የመጀመሪያው ዲቴል ላይ ሞላን። ሁለተኛው ቪዲዮ ኤሌመንት ላይ፣ ሶስተኛው ቼክስ የሚል ላይ ቼክ እናደርጋለን። ይሄን ቪዲዮ ኮፒራይት አለው ወይስ የለውም የሚለውን ቼክ እናደርጋለን። ከዛ ቪዚቢሊቲውን ምን እናደርገዋለን? ፐብሊክ እናደርገዋለን። ቀጣይ ደግሞ አንሊስትድ አድርገን ወይ ፕራይቬት አድርገን እንዴት ቀን መቅጠር እንደምንችል አሳያቸዋለሁ። ቼክ እያደረኩት ነው። ምንም አይነት ችግር የለበትም አለኝ። አሁን እዚህ ጋር እንደምትመለከቱት ምን አለኝ? ቼክስ ኮምፕሊት ኖ ኢሹ ፋውንድ አለኝ። ስለዚህ በቀጥታ ይህን ቪዲዮ ምን ማድረግ እችላለሁ? መስቀል እችላለሁ። ፐብሊሽ አድርግልኝ ያልኩት ይኸው ፐብሊሽድ እያደረገልኝ ነው። ኦልሬዲ ጨረስኩ። ከዛ ይህን የለጠፍከውን ቪዲዮ በፌስቡክ፣ በዋትሳፕ፣ በትዊተር እና በሌሎች ማስተዋወቆ እያለኝ ነው። አሁን ማስተዋወቅ አያስፈልግም። ቶሎ እንደለጠፍ ነው ይህን ሊንክ እየወሰድን የተለያዩ ቦታዎች ማድረግ ጥሩ አይደለም። ስለዚህ እሱን እተዋለሁ። ከዛ በቀጥታ መውጣት ነው። ይህን ይመስላል ቆይታችን። ከተመቻችሁ ላይክ፣ ኮሜንት እና ሼር ማድረጋችሁ እንዳትረሱ። አዳዲስ ቤተሰቦቻችን ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን።